ሰላም ጤና ይስጥልኝ። ዛሬ ሰኔ 14 ቀን 2018 ዓ.ም በሀገራችንና በቀጠናው ከፍተኛ ለውጦች እየተከሰቱ ናቸው። ከኢትዮጵያ እድገት ትንበያ እስከ ቀይ ባህር ዲፕሎማሲያዊ ውድድር፣ ከጋዜጠኞች ነጻነት እስከ አየር ሁኔታ ጥንቃቄዎች፣ ዛሬ ማወቅ የሚገባችሁን ሁሉ ይዘንላችሁ ቀርበናል። የኢትዮጵያ ኢኮኖሚያዊ እድገት ትንበያ። የኢትዮጵያ መንግስት ለ2026-27 በጀት ዓመት የ10.1 በመቶ ኢኮኖሚያዊ እድገት እንደሚጠበቅ አስታወቀ። የፋይናንስ ሚኒስተር አህመድ ሺድ ለህዝብ ተወካዮች ምክር ቤት 2.33 ትሪሊዮን ብር በጀት አቅርበዋል። እድገቱ የሚጠበቀው ከኢንዱስትሪ 12.6%፣ ከአገልግሎት 9.9% እና ከግብርና 7.6% ዘርፎች መሻሻል ነው። ኢትዮጵያ በ2020 እስከ 2024 በአማካኝ 6.8 በመቶ ያደገች ሲሆን ባለፈው ዓመት 9.2 በመቶ እድገት አሳይታለች። የዘንድሮ 10.2 በመቶ እድገት ኢትዮጵያን በዓለም ፈጣን እድገት ካላቸው ኢኮኖሚያዊ መካከል አስቀምጧታል። ነገር ግን እንደ ክሬዲንዶ ትንታኔ ከሆነ ይህ ጠንካራ አሃዝ ከ12% አካባቢ የዋጋ ግሽበት፣ ከህዝብ ዕዳ ችግርና ከክልላዊ ፖለቲካዊ አለመረጋጋት ጋር አብሮ ይመጣል። የቀይ ባህር ጉዳይና የሶማሊላንድ ዲፕሎማሲያዊ እንቅስቃሴ። ኢትዮጵያ በቀይ ባህር የደህንነትና የኢኮኖሚ አስተዳደር ላይ የውሳኔ ሰጭነት ሚና እንዲኖራት ጥያቄዋን አጠናከረች። ሆርን ሪቪው በተሰኘው መድረክ ላይ የወጣ ትንታኔ እንደሚያሳየው ኢትዮጵያ በቀይ ባህር ተሳትፏ ላይ መጠራት እንደሆነ ትቆጥራለች። ግብጽ የምትደግፈው የባህር ዳርቻ ሀገራት ብቻ የሚለውን አቀራረብ ኢትዮጵያን ከቀይ ባህር ጉዳይ ለማራቅ የተደረገ ጥረት ነው ተብሏል። ኢትዮጵያ የቀይ ባህርን ወደ አፍሮ አረብ ትራንስ ክልላዊ መንተባተቢያ ለመቀየር ሀሳብ ያቀርባል። ይህም ሁሉንም የባህር ዳርቻና የባህር ውስጥ አገራት ያካትታል። የሶማሊላንድ የውጭ ፖሊሲ አቅጣጫ። የሶማሊላንድ ፕሬዚዳንት አብዱርሃማን ሞሐመድ አብዱላሂ ኢሮ ከኢትዮጵያ፣ ከአሜሪካና ከአረብ የተባበሩት ኢሚሬትስ ጋር የዲፕሎማሲያዊ ግንኙነት መክፈታቸው ተገልጿል። እስራኤል በታህሳስ 2025 ሶማሊላንድን እውቅና ሰጥታለች። ኢትዮጵያና ሶማሊላንድ በጥር 2024 በባህር በር ተደራሽነትና ፖለቲካዊ እውቅና ላይ የመግባቢያ ሰነድ ተፈራርመዋል። ነገር ግን የአፍሪካ ህብረት ጫናና በኢትዮጵያና በሶማሊያ መካከል የተደረገው የጠንካራ ስምምነት አፈጻጸሙ አቁሟል። የጋዜጠኛዋ እስር እና የፕሬስ ነጻነት ጉዳይ። የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ መንግስት ጋዜጠኞች ሳልሳዊት ባይነሳኝ ያለምንም ክስ ከታሰረች ጊዜ ጀምሮ እንድትለቀቅ አሳስቧል። ባይነሳኝ በሰኔ 8 በቤቷ ታስራለች። ቤተሰቦቿ እንዳሉት እስራቷ በኦሮሚያ ክልል ሁከት ላይ በማህበራዊ ሚዲያ ባሰረጨቻቸው ትችቶች ምክንያት ነው። ኢትዮጵያ ከ180 ሀገራት መካከል 148ኛ ደረጃን በመያዝ በዓለም አቀፍ ላይ ካሉት የፕሬስ ነጻነት እጅግ አስቸጋሪ ከሆኑ ሀገራት አንዷ ናት። የአየር ሁኔታ ማስጠንቀቂያ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከሰኔ 14 እስከ 16 ቀን በተለያዩ አካባቢዎች ከቀላል እስከ ከባድ ዝናብ እንደሚመጣ ተንብዮአል። ከፍተኛና እጅግ ከፍተኛ ዝናብ በቤንሻንጉል ጉሙዝ፣ በምዕራብ አማራና በምዕራብ ኦሮሚያ ይጠበቃል። እንዲሁም በአፋር ክልል፣ በምዕራብ ትግራይ፣ በምዕራብ አማራና ቤንሻንጉል ጉሙዝ ድንበር አካባቢዎች የሙቀት መጠን ከ36 ሴንቲግሬድ በላይ እንደሚጨምር ተገምቷል። ቤንጆ አካባቢ ከሰኔ 17 እስከ 23 ቀን ድረስ የነጎድጓድ መብረቅ ያለበት ዝናብ እንደሚመጣ የአረብ የአየር ሁኔታ ትንበያ አመልክቷል። ይህም የጎርፍ አደጋ ሊያስከትል ይችላል። የቀጠናው የመሪዎች ጉባኤ። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኡመር ገሌ እና የሶማሌ ፕሬዝዳንት ሐሰን ሼክ መሐመድን በጅጅጋ ከተማ አስተናግደዋል። ጉባኤው የሶስት ሀገራት የንግድ፣ የደህንነትና የዲፕሎማሲያዊ ግንኙነት ለማጠናከር ያለመ ሲሆን ለቀጠናው ሰላምና ትብብር ወሳኝ መረጃ ተደርጎ ይታያል። ኢትዮጵያ ሩሲያ የብዝሃ ሕይወት ትብብር። ኢትዮጵያና ሩሲያ የብዝሃ ሕይወት ልማትን ወደ ኢኮኖሚያዊ ዋጋ ለመቀየር ስምምነት ተፈራርመዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር ጥላዬ ፈይሳ እንዳሉት ስምምነቱ ኢትዮጵያ የላቦራቶሪ መሰረተ ልማት ክፍተቶችን ለመሙላትና ክትባቶችና መድኃኒቶችን በሀገር ውስጥ ለማምረት ያስችላታል። ይህ የኮቪድ-19 ወቅት አንዳንድ ምዕራባውያን ሀገራት ለአፍሪካ የሙከራ መሳሪያዎችን ለመስጠት ፈቃደኛ አለመሆናቸውን በመጥቀስ የሀገራዊ ሉዓላዊነት ጉዳይ ነው ብለዋል። የኬንያ ኢትዮጵያ ድንበር ውጥረት። በኬንያ ማርሳቢት ካውንቲ ወደ 100 ኪሎ ሜትር ርቀት ላይ አንድ አርብቶ አደር ከተተኮሰ ጥይት ተገሏል። ፖሊስ እንዳለው ጉዳዩ የኢትዮጵያ ድንበር የገቡ የታጠቁ ወንበዴዎች ሊሆኑ ይችላሉ። የሁለቱ ሀገራት የጸጥታ አካላት ዘላቂ የሰላም መፍትሄ ለማግኘት እየተባበሩ ነው። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። የኢኮኖሚ እድገት እስከ ቀይ ባህር ጉዳይ፣ ከጋዜጠኛዋ እስር እስከ አየር ሁኔታ ማስጠንቀቂያ። እናንተስ በእነዚህ ጉዳዮች ላይ ምን ታስባላችሁ? በተለይ ስለ ቀይ ባህር ጉዳይ ምን አስተያየት አላችሁ?
ሀሳባችሁን ኮሜንት ላይ ያጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ሌሎችም እንዲደርስ ሼር ማድረጋችሁን እንዳይረሱ። አዳዲስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።